ሰበር ዜና ቋሚ ሲኖዶስ ብፁዕ አቡነ ገብርኤልን ከአገልግሎት አገደ። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡትን ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ውሳኔ አስተላልፏል። በተያያዘም ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቷ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ አስተላልፏል። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። ከ300 በላይ የሚሆኑ አዳዲስ ክርስቲያኖች በቅርቡ የውሃ ጥምቀት እንደሚወስዱ ተነገረ። ይህ ወንድማችን ሁሉ ነገር ገብቶኛል፣ ኢየሱስን አውቄዋለሁ፣ የተገለጠልኝ ነኝ፣ የማቅ ነኝ ምናምን አይነት ነገር ሲያስተጋባ እንሰማዋለን። ነገር ግን መጽሐፍ ቅዱስ እንደማያውቅ የተናገረው ነገር ምንድነው? የሚጠመቁ ክርስቲያኖች አሉ አለ። 300 ክርስቲያኖች ሊጠመቁ ነው አለ። ክርስቲያን ከሆኑ እነኚህ ሰዎች የሚጠመቁት ምን ለማግኘት ነው? ይሄ በቀጥታ ከጌታ ከኢየሱስ ክርስቶስ ትምህርት ጋር የሚጋጭ ነው። ምን ማለት ነው? የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ምን ብሎ ይናገራል? አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁ እንዲጠብቁ እያስተማራችሁ ደቀ መዛሙርት ያድርጓቸው ይላል። ደቀ መዝሙር መሆን ማለት የጌታ መሆን ማለት ነው። የጌታ ስንሆን ነው ክርስቲያን ምን ሆነው። ክርስትና ራሱ የጌታ መሆን ስለሆነ ማለት ነው። አስቀድሞ ግን ክርስቲያን አድርጓቸዋል ወንድማችን። ይሄ ደግሞ እምነት ብቻ የሚለው ትምህርት ተጽዕኖ ነው ማለት ነው። ሰው እምነት ብቻ የሚለው ከጌታ ትምህርት ጋር የተጋጨ አጋንንታዊ ትምህርት ነው። ወንድማችን ደግሞ መጽሐፍ ቅዱስ ስለማያውቅ ይህን ማገናዘብ አልቻለም። ሁለተኛው ነገር ደግሞ አንድ ወንድም ይህን ቪዲዮ ተናግሮበታልና ሲናገር ምን አለ? በመጠጣትስ ቢሆን፣ ምክንያቱም አንድ ወንድማችን ሜሎስ የተባለ በመጠጣትስ ቢሆን ብሏልና ከሚጠመቁ ውሃም ለመቆጠብ በመጠጣትስ ቢሆን እንዳልክ እሱንም አታውቅም። ሌላኛው ነገር ደግሞ የምናነሳው ምንድነው? የጥምቀት ምንነትን አላወቁም፣ ክርስቶሳዊ መሆኛውን። ሲቀጥል ግን በማጥምቀት ነው የሚጠመቁት? በመካነ ኢየሱስ ወይስ በቃለ ሕይወት? በመካነ ኢየሱስ ከሆነ ኃጢአት የሚያስተሰርይ የእግዚአብሔርን ጸጋ የሚሰጥና ልጅነትን የምናገኝበት ጥምቀት ነው። በመካነ ኢየሱስ ከሆነ፣ በቃለ ሕይወት ከሆነ ግን ዝም ብሎ ምስክርነት ነው፣ ወይንም ደግሞ ትእዛዝ መፈጸም ነው። ሰው ከዳነ በኋላ ትእዛዝ ይፈጽማል ነገር ነው። ሰው በየትኛው ጥምቀት ነው 300 ሰዎቹ የሚጠመቁት? ምን ያደርጋል? ይህንንም አታውቅም። ዮኒ ማኛ እስቲ ለስለስ ብላ ስታወራ እንስማት። ጴንጤ የማንሆንበት ምክንያት እናቴ ስለምታሳዝነኝ፣ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ልጆቼ፣ ህፃናት ልጆቼ ተሰቅለው ስለሚሰደብብኝ ነው። ሚስቴ ስለምትሰደብ ነው። ያንን የሚሸከም ጫንቃ የለኝም። ዮኒ እመቤቴን አንተ ለልጆችና ለእናት አክብረህ እናትና ልጆች እንዳይሰደቡ። አረ ዮኒ አንተ እኮ እኔ ምንም አልልህም፣ ግን ይሄን ቪዲዮ አለ ስራ ተነግራቸዋለሁ። በአሁን ሰዓት ካሁን ፕሮቴስታንቶች ተቀብያለሁ፣ በስሙ ጠመቃለሁ። ዮናስ ልቀጥልልህ ደግሞ ሙስሊሞች ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። መነጋገሪያ ኮሽታ መሆን ትፈልጋለህ፣ በሃይማኖት ግን አታርገው፣ ያስጠላብሃል፣ ትቀፋለህ፣ እጅ ነው የምትለው። በጣም ነው የምታስጠላው። ይቺን ማርያም እኛ እናቃት። እመቤታችን ድንግል ማርያም ከሰው ወገን የሰውን ችግር ቶሎ የሚገባት ቶሎ የሚታያትና የሚሰማት ርኅሩህ እናት ናት። እመቤታችን
ፍጽምት ንጽሕት እንዲሁም እጅግ ትሁት ነች። ከፍጥረት ሁሉ ተለይታ ፈጣሪዋን ለመውለድ ወላዲተ አምላክ ለመሆን የተመረጠችበት አንደኛውና ዋነኛው ምክንያት ትሕትናዋ ነው። የአምላክ እናት እንደምትሆን ተነግሯት እንኳን እመቤታችን ምንድን ያለችው የባሪያይቱን መዋረድ ተመልክቷልና በማለት በትሕትና ነበር ምስጋናዋን ያቀረበችው። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ ቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ፣ እንደ ድንግል ማርያም ራሱን ዝቅ ያደረገ ትሁት ማንም የለም ይላል። ይቺ ደግናት ወላዲተ አምላክ ቤዛችን ናት። በመስቀሉ ስር ለተገኘን በሙሉ እናታችን ናት። ልንጠቀምባት ይገባል። ሁላችሁም ለድንግል ማርያም ያላችሁን ፍቅር እስቲ እናቴ ድንግል ማርያም እያላችሁ ጻፉ። ቤዛችሁ እንደሆነችም የሔዋን ምትክም እንደሆነችም በኮሜንት ሴክሽን ላይ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። እጅግ አመሰግናለሁ። እስቲ ይሄንን ግለሰብ ያው ቀለመወርቅን ታውቁታላችሁ፣ እንደለመደብን እናስተምረው። አካውንታችንም ትንሽ ስለተመታብን ደግሞ ኮፒ ሊንክ ሪፖስት አድርጉ። እሱንም ደግሞ እዚህ ቪዲዮ ላይ ሜንሽን እንድታደርጉ ትፈልጋለሁ። እስቲ የሚለውን ነገር ሰምተን እንመለስ። የእናንተ ሉተር ነው የመሰረተው ማለት ብቻ አይደለም። የእናንተም በዲዮስቆሮስ ነው የተመሰረተው በ1054 ላይ አለቅ አይደለ። ከተናገረው ነገር 3 መሰረታዊ ስህተቶች እናወጣለን። አንደኛው የመጀመሪያውን ብሎ ተናገረ። የእናንተም ቤተክርስቲያን ዲዮስቆሮስ ነው የመሰረተው በ1054 ዓመተ ምህረት ብሎ ተናገረ። እማማ ዝናሽ እንዳሉ አልተማርክም ብለን እንመለስለታለን። ለምን ከተባለ አንደኛ ዲዮስቆሮስ 1054 ዓመተ ምህረት ላይ በዛ ጊዜ አልነበር። ኦኬ። ሁለተኛ በ1054 ዓመተ ምህረት ኢስተርን ኦርቶዶክሶችና ካቶሊኮች የተለያዩበት ጊዜ ነው። ኦሪየንታል ቤተክርስቲያን ወይም ደግሞ የጌታ ቤተክርስቲያን ኦኬ በጠልኪዶን ጉባኤ የተወሰነውን ጉባኤ ውሳኔ አልቀበልም ብላ ትክክለኛውን ትምህርት ይዛ የቀጠለችው በ451 ዓመተ ምህረት ላይ ነው። ኦኬ 3 ትላልቅ ስህተቶችን ዲዮስቆሮስን 1054 ዓመተ ምህረት ላይ ወስደ እንዴት ይሆናል? ጠልኪዶን ጉባኤ የተካሄደበትን ጊዜ እንኳን የማታውቅ ሰው እንዴት እናስብ? እንዴት አድርገን አስገባብን ያለው ሰው እና ያሳዝናል። ይሄንን ቪዲዮ መስራት የፈለኩበት ዋናው ዓላማ ምንድነው ከተባለ ጋይስ አንድ ነገር ለማጥራት ነው። አንደኛ ኦርቶዶክስ ቤተክርስቲያን በ451 ዓመተ ምህረት የሚለው ይሄ እንደው ዝም ብሎ ተረት አለ፣ ቅዠት አለ። ከዛ በፊት እነ ቅዱስ ቄርሎስ ነበሩ እና አባ አንጦንስ ሁሉም ኦኬ ብዙ አባቶችን መጥቀስ ይቻላል። ሁሉም ነበር ኦርቶዶክስ ነበሩ። ኦርቶዶክስ ማለት ቀጥተኛው መንገድ ማለት ምንም ሌላ ትርጉም የለውም። ሁለተኛ ቤተክርስቲያን ውስጥ ዲያቆን ነበርኩ፣ አሁን እንግዲህ ቀኑ ሙሉ ቤቱን ከፍቶ እኔ ዲያቆን ነበርኩ እንዲያገለግል ነበር እንዲያል ነበር የሚሉ ሰዎች ይሄን ማይነር የሆነ ኤሌመንተሪ ኮንሰፕት እንኳን አያውቁ። ማይነር የሆነ ነገር ኦኬ በጉባኤያት ደረጃ አንድ ፋክት የተናገርከው ነገር አፕሪሺየት ማድረግልህ ነገር ምንድነው ከተባለ ፕሮቴስታንቲዝም ሉተር ነው የመሰረተው። ኦፍ ኮርስ ሰው ነው የመሰረተው። ኦኬ ኦርቶዶክስ ቤተክርስቲያን ግን የጌታ ቤተክርስቲያን ናት። በዚህ ዓመተ ምህረት ጀመረች የሚባል ነገር የለም። ኦኬ ቅዱስ ዲዮስቆሮስ ከቅዱስ ቄርሎስ ቀጥሎ የነበረ የአሌክሳንድሪያ ቤተክርስቲያን ፓትሪያርክ ነው። በቃ ዛት ሲት ምንም አዲስ የጀመረው ነገር የለም። እሱም የአባቶቹን ትምህርት ነው ያስቀጠለው። ስለዚህ እንድትማር ሪኮመንድ እናደርጋለን። ሰላም በክርስቶስ ከኔም ከእናንተው ጋር ይሁን። እስቲ ጭምር እንመለስ። we don't care ባይዘ ጉዳያችን አይደላችሁ። ጴንጤነ ጥያቄ ያለበት ቸርች ሂድ። በጌታ ቤት 20 ዓመት ቆይቻለሁ። እምነት ነው ስራ ነው የሚያድነው? 20 ዓመት አንተ ቸርች ውስጥ በርነ አጠርነ ዘበኛ ነህ። ምንድነው 20 ዓመት ሙሉ እምነት ነው ስራ ነው የሚያድነው ብለውን ማትማረው ፓስተር አለ አይደለ? ቸርች ውስጥ ሙሉ ወንጌል ነው ያደኩት። እሺ መዳናችሁም ኮሜንት ላይ ጨርሱት። ፍየል ከመድረሷ ኮሜንት ላይ ጻፉት። ሁላችሁ እና አድርሱት። ሜንሽን አድርጋችሁ ወይ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 17 ተስፋ ያደረግናት ቀን ይህች ናት፣ አግኝተናታል፣ አይተንማታል ይላሉ። እግዚአብሔር ያሰበውን አደረገ። ስለማይነገር ስጦታው ለእግዚአብሔር ክብር ምስጋና ይድረሰው። እግዚአብሔር ለቤተ ክርስቲያናችን ድንቅ 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 ነገር የሚያደርግባት ሰዓት ላይ ደርሰናል። የኒቃያ ጉባኤ መሰባሰብ ጀምረዋል። ቅዱስ ፓትርያርኩ መጻሕፍቶቻችን እንዲመረመሩ መግለጫ ሰልተዋል። የሊቃውንቱ ነገር ደስ በሚያሰኝ ሁኔታ ተጀምሯል። ስለዚህ በዚህ በቲክቶክ ላይ ያላችሁ ሁላችሁ እግዚአብሔር ከዚህ የተሻለ ጊዜ አይሰጠንምና እባካችሁ ርዕስ ሌላ ነገር አይኖረን።
ሁሉ ነገራችን የምናወራው የምንነጋገረው የምናወሳው ስለዚህ እንዲሆን በእግዚአብሔር ስም ጠይቃለሁ። በዚህ አጋጣሚ ሊቃውንተ ቤተ ክርስቲያን እናንተ ምንም ነገር አይጎልባችሁም፣ እውቀት አያንስባችሁም፣ ሊቅነት አያንስባችሁም። ነገር ግን ጥርት ያለ ዘመኑን የዋጀ ስራ ለመስራት የኢኦቲሲ ጋዜጠኞች እባካችሁ አስተያየት ብትቀበሉ ብትሰበስቡ፣ ሊቃውንት ደግሞ በዚህ አጋጣሚ ለቤተ ክርስቲያን በጽኑ በመጽሐፍም በተለያየ ነገር ሲደክሙ የነበሩ ሰዎችን በዚህ ስብሰባ ላይ ብታካትቱ፣ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎችን፣ የቅዱስ ጳውሎስ ተማሪዎችን፣ የከሳቴ ብርሃን ተማሪዎችን፣ የካህናት ማሰልጠኛ ተማሪዎችን፣ የሰንበት ተማሪዎችን እዚህ ውስጥ ሁሉ ብታካትቱ፣ እንደገና ደግሞ በያውደ ምሕረቱ ምላሽ ሲሰጡ የነበሩ እንደነ ያረጋል አበጋዝ፣ እንደነ መምህር ብርሃኑ አድማስ፣ እንደነ በአማን ነጸረ የምትችሉትን ሁሉ ለዚህ ስራ የተቃና ይሆናል ብላችሁ የምትሏቸውን በሙሉ አስገብታችሁ በቤተ ክርስቲያናችን አንዴና ለመጨረሻ ጊዜ ጥርት ያለ ስራ እንድትሰሩ አምላከ ቅዱሳን ከእናንተ ጋር ይሁን። አባቶቻችንም ክብር ያድልልን። ስለዚህ ቤተ ክርስቲያናችን በተኩላ የተበሉትን መንጎች የምታስጥልበት ዘመን ላይ ደርሰናል። በየአዳራሹ የማንም መጫወቻ የሆኑትን ጌታ በሌለበት ጌታ አለ ተብሎ ግራ የሚጋባት ጌታ ወዳለበት ቤተ ክርስቲያን እንዲመጡ ጥሪዋን የምታስተላልፍበት ቀና አድርጋ የምትናገርበት ሰዓት ላይ ደርሰናልና ሁላችሁም የዚህ ሰሞን ይሄት ጉባኤ ተጀምሮ እስኪፈጸም ርዕሳችንም አጀንዳችንም ይሄን እንዲሆን በእግዚአብሔር ስም ጠይቃለሁ። ሊቃውንተ ቤተ ክርስቲያን እግዚአብሔር መንፈስ ቅዱስ ጅማሬያችሁን ለፍጻሜ ያብቃ። በዚህ አጋጣሚ ደግሞ ትንሣኤ ዘጉባኤ ወይም ቅዱስ ሲኖዶስ ከዚህ በኋላ መጻሕፍቶቻችን ተመርምረው ታርመው በሊቃውንት ካለፉ በኋላ ማንም እንዳያሳትማቸው ሕግ እንድታወጡ በእግዚአብሔር ስም አደራ እንላለን። ትንሣኤ ዘጉባኤ ከአቅም በላይ ከሆነበት እንኳን ቅዱስ ሲኖዶሱ ያልፈቀደለት ማተሚያ ቤት የቤተ ክርስቲያናችንን ነገር እንዳያሳትም በሕግ እንድደነግጉልን በዚሁ አጋጣሚ አደራ እንላለን። ስለማይነገር ስጦታው እግዚአብሔር ይመስገን። ይቆየን። አንድ ኦርቶዶክሳዊ የእነዚህን የሁለቱን ልዩነቶች የማወቅ ግዴታ አለበት። ኮፒ ሊንክ አድርጉት። እንዲያውቁ ለምትፈልጉት ሰዎች ደግሞ ሜንሽን አድርጓቸው። የምንመለከተው ዶግማንና ቀኖናን ነው። ዶግማ ማለት በጥሬ ፍቺው በተለያየ ሁኔታ ቢፈታም በሚስጥራዊ ማለትም እንደ ቤተ ክርስቲያናችን አተረጓጎም ግን የማይለወጥ ማለት ነው፣ የማይሻሻል ማለት ነው፣ የማያረጅ ማለት ነው፣ የማይቀየር ማለት ነው፣ የማያረጅ መሰረተ እምነት ማለት ነው። ዶግማ የተደነገገ ሳይሆን የተገለጠ ነው። መገኛው ከእግዚአብሔር ነው። ከሰው ሊፈጠር አይችልም። ዶግማ ከእግዚአብሔር የተሰጠ እውነት ማለት ነው። ዶግማ አንድ ጊዜ ከእግዚአብሔር የተሰጠ እውነት ነው። በማንኛውም አካል በተለያየ ላይክ ለምሳሌ በቤተክርስቲያኒቷ የመጨረሻ አካል በሲኖዶስ ጭምር በየትኛውም ዘመን በየትኛውም ሁኔታ የማይለወጥ የማይሻሻል ማንነት አለው ማለት ነው። ይህ ዶግማ ከየት የተሰጠ ስለሆነ ከእግዚአብሔር የተሰጠን ስለሆነ ማለት ነው። እንግዲህ ዶግማ የቤተ ክርስቲያን መሰረታዊ ትምህርት ሃይማኖት ነው ብለን እናምናለን ማለት ነው። ምንድነው የቤተ ክርስቲያን መሰረታዊ ትምህርት ሃይማኖት ካለን ስለ ቅድስት ሥላሴ፣ ስለ ሚስጥረ ስጋዌ፣ ስለ ሚስጥረ ቁርባን፣ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ትንሣኤ ሙታን፣ ስለ ቤተ ክርስቲያንና ሚስጥራተ ቤተ ክርስቲያን፣ ስለ ክብረ ድንግል ማርያምና ስለ ክብረ ቅዱሳን ሁሉ የምንማረው ነው። ማናችንም እነዚህን ነገሮች ልናሻሽላቸው የምንችላቸው አይደለም። ከእግዚአብሔር አንድ ጊዜ የተሰጡን ማለት ነው ስለሆኑ ስለዚህ ግለሰብ ይቀር ሲኖዶስም ቢሆን ማንም ይህንን ነገር መለወጥ አይችልም። ይህንን ነገር ማፋለስም መርምሮ ሃይማኖታችን ይህ ነው በማለት ያሳውቃል እንጂ እዚህ ላይ ጨምሮ እዚህ ላይ ቀንሶ እዚህ ላይ የሆነ ነገር አድርጎ እነዚህ ነገሮች ማድረግ አይችልም። ዶግማ አንድ ጊዜ ከእግዚአብሔር የተሰጠ ስለሆነ ማለት ነው። ይህንን በደንብ ልናስተውል በደንብ ልንረዳ ያስፈልጋል የዶግማ ምንነት። ሁለተኛ ወደ ቀኖና ስንመጣ ቀኖና ማለት ስርዓት፣ ህግ፣ ፍርድ ማለት እነዚህ ነገሮች ይዞ ይተረጎማል ማለት ነው። እነዚህ ነገሮች ይዞ ቀኖና ፍርድ ይባላል፣ ቅጣት ይባላል፣ መጠን ይባላል፣
እነዚህ ነገሮች ይዞ ይተረጎማል ማለት ነው። ስለዚህ አንድን ነገር ለመለካት አንድን ነገር ለመመዘን ትክክል መሆኑን አለመሆኑን ደግሞ ለመለየት መጠኑን ለማወቅ የሚያገለግለን እንደ መለኪያ ወይም እንደ መስፈርት ነው ማለት ነው ይሄ ቀኖና። ስለዚህ ቀኖና በዋናነት ምን ላይ ያተኩራል? ስርዓተ ቤተክርስቲያን ማለት ምን እንደሆነ፣ ቤተክርስቲያንም ቀኖና የሚለውን ቃል ስትጠቀም ምን ውስጥ ነው የምትጠቀመው? ለምሳሌ መጽሐፍቶቿ ዝርዝር፣ የሥርዓተ አምልኮዋ አፈጻጸም ምን ሊመስል እንደሚችል አፈጻጸሙ፣ የምስጢራተ ቤተክርስቲያን አፈጻጸሙ፣ የቤተክርስቲያን ምስጢራት እንዴት በምን አይነት መልኩ ይፈጸማል፣ የአንድ ክርስቲያን ስነ ምግባር ምን መምሰል አለበት፣ እነዚህ ነገሮች ላይ ቀኖና አፈጻጸማቸውን ያጠናል ማለት ነው። ስርዓቱን የሚያጠና ህጉን ደንቡን ያወጣል። በዚህ አይነት መልኩ በዚህ አይነት ሁኔታ ይፈጸም ብሎ ይሄ ስልጣን ባላቸው አካላት በብፁዓን አበው ሊቃነ ጳጳሳት በሲኖዶስ የሚደነገግ የሚተገበር የሚሻሻል ነው። ሲደነገግና ሲሻሻል በግለሰቦች ፍቃድ ሳይሆን ሁሉም በአንድነት ባመኑበት የሚሻሻል ነው ማለት ነው። ስለዚህ ቀኖናም ስንል ዶግማው የሚፈጸምባቸው መንገዶች፣ ለምሳሌ ስጋ ወደሙ መቀበል፣ ለምሳሌ ስጋ ወደሙ እንደ ዶግማ ነው አይደል? ይሄ ስጋ ወደሙ ደግሞ እንዴት ነው ልንቀበል የምንችለው? በምን አይነት መልኩ አንድ ሰው ሲቆርብ ምን ማድረግ አለባቸው የሚሉት እነዚህ ቀኖናዎች ናቸው። ለምሳሌ ስለ ሚስጥረ ጥምቀት ስለ ጥምቀትን ስናይ መጠመቅ ዶግማ ነው። ስንጠመቅ ደግሞ በምን አይነት ሁኔታዎች ናቸው ጥምቀቶች መደረግ ያለባቸው? እንዴት ነው ስርዓቱ መደረግ አለበት ተብሎ የዶግማው የማስፈጸሚያ መንገድ ቀኖና ዶግማን የሚፈጸምባቸው መንገዶች የሚያወጣ ነው። ይሄንን በደንብ ለይታችሁ እወቁ ለማለት ነው። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። አመሰግናለሁ።